ይህ ግን አንዳንድ ጊዜ ለንግድ ሲውል እናያለን። አንዳንዶቹም ከገበያ ገዝተው ሲያስሩ እናያለን። ከዚያም በቤተ ክርስቲያን የተባረከውን ነው እንጂ በውጪ ነጋዴ የሸጠውን ዘንባባ አይደለም። እሱ እንደ ጌጥ መጠቀም ይቻል ይሆናል፣ ግን እሱ ልማድ እንጂ ዋናው ሃይማኖታዊ ተግባር በቤተ ክርስቲያን ተገኝቶ በነፃ የሚታደለውን አስቀድሞ ምዕመናን ያመጣሉ። እንደው ምናልባት ሆሳና ሲነሳ በብዙሃኑ በምዕመናን ዘንድ የሚታሰበው ይፍቱኝ፣ አንዳንዴ የሆሳና ቀንም ይፍቱኝም ይባላልና መንፈሳዊውን ጸጋ ግን ካህናት የባረኩት ነው ተብሎ ግን ሊሸጥ አይገባውም። ሌላው የዘንባባ ዝንጣፊ ይዘው አመሰገኑ ይላል። እንግዲህ ዘንባባ በብዙ መልኩ ሊተረጎም ይችላል። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾች እንደምን ሰነበታችሁ፣ እንደምን ቆያችሁ? ዛሬም እንግዲህ ሆሳናን በተመለከተ ከመጋቢ አላፍ ቀሲስ ፋሲል ታደሰ ጋር ለአጭር ደቂቃ ለእናንተ ቁም ነገርና ትምህርት የሚሰጡ ሀሳቦችን እናነሳለን። አብራችሁን ቆዩ። መጋቢ አላፍ እንኳን ደህና መጡ። በድጋሚ እንኳን ደህና ቆያችሁን። እንደው መጋቢ አላፍ ሆሳናን ስናነሳ ሆሳና ማለት ምንድን ነው? እንዲሁም ደግሞ ትንቢትና ድርጊቱስ በተመለከተ እንደው ምን ማለት ነው ሆሳና ከሚለው እንጀምር። መልካም። ሆሳና ማለት በዕብራይስጡ ሆሻዕና ከሚል ቃል የመጣ ነው። አቤቱ አሁን አድን ማለት ነው። በመዝሙር 118 ከቁጥር 24 እስከ 25 እግዚአብሔር የሰራት ቀን ይህች ናት። ከዚህም በኋላ ይህን ቃል አያይዞ ምን ይላል? አቤቱ አሁን አድን፣ አቤቱ አሁን አድነን። ይህ ቃል በአንድ ቃል ሲገለጽ ሆሳዕና ይላል ማለት ነው። ሆሳዕና በአርያም ሲል ደግሞ በአርያም ያለ በሰማይ ያለ በሰማያዊ የሆነ አዳኝነት የባህሪ ገንዘብ የሆነ መድኃኒት አንተነ ማለት ነው። ስለዚህ በሌላ አገላለጽ ሆሳዕና መድኃኒት አሁን አድን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ እና በሌሎችም ወንጌላት በኋላ እናነሳዋለን የተገለጸ ነው። በዓለ ሆሳዕና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ9 አበይት በዓላት አንዱ ነው። መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ቤተ መቅደስ በአህያና በውርንጭላይቱ ላይ ሆሳዕና በአርያም እያሉ እያመሰገኑ የተፈጸመውን ድርጊት በማሰብ በቤተክርስቲያን በተለየ ስርዓተ አምልኮ ይከበራል። 9 አበይት በዓላት የጌታችን ኢየሱስ ክርስቶስ ነገረ ድኅነትን የፈጸመባቸው በዓላት ናቸው። ድንገት ለማስታወስ ለምሳሌ አበይት ስንል ምዕመናን እንዲረዱት ያህል ነው። በዓላተ እግዚእ ይባላሉ። በፍትሐ ነገሥትም ተደንግገዋል። ለምሳሌ ጽንሰት መጋቢት 29 ጌታ የተጸነሰበት፣ ልደቱ ታኅሳስ 29 ቀን፣ የተጠመቀበት ጥር 11 ቀን፣ እነዚህ የመሳሰሉት። የዛሬው ደግሞ ሆሳዕና እንደዚሁ ከ9 አበይት በዓላት አንዱ ነው። ደብረ ታቦር ላይ ብርሃነ መለኮቱን የገለጠበት ከ9 አበይት በዓላት አንዱ ነው። ሌላው ስቅለቱ፣ ትንሣኤ፣ ዕርገት፣ በዓለ ጰራቅሊጦስ፣ እነዚህ 9 አበይት በዓላት ነገረ ድኅነት የተፈጸመባቸው በዓላተ እግዚእ። ከነዚህ አንዱና ዋነኛው በመሆኑ በአብይ ጾም ውስጥም በመዋሉ ከሰንበታቱ አንዱ ሆኖ ከትንሣኤ በፊት በሚገኘው ሰንበት ይከበራል። በዓለ ሆሳዕና የሚታሰበው ወይም ቃለ እግዚአብሔር የሚጀምረው ከኒቆዲሞስ ረቡዕ ጀምሮ ነው። ቅዳሴ ጎርጎርዮስም የሚቀደሰው ሆሳዕና በአርያም እያለ ቄሱ እያዜመ ሕዝቡን ተሰጥኦ እየተቀበለ ዲያቆናቱም መረዋ እየመቱ ዑደት በመንበሩ ዙሪያ እያደረጉ ስርዓተ ቅዳሴውና ስብሐተ እግዚአብሔሩ የሚጀመረው ከረቡዕ ነው። ረቡዕ፣ ሐሙስ፣ ዓርብ ይቀደሳል ጎርጎርዮስ። ቅዳሜ አንዳንዶች ይለውጣሉ፣ አንዳንዶች በዚህ ያስኬዳሉ። እሁድ ደግሞ ይሄው ቅዳሴ በዕዝል በሰፊው ይቀደሳል ማለት ነው። ከዚህ አንጻር ከረቡዕ ጀምሮ እስከ በዓለ ዕለቱ ድረስ ነገረ ሆሳዕና በስብሐተ እግዚአብሔር በዝማሬ በቅዳሴ ይታሰባል፣ ይወሳል ማለት ነው። እንግዲህ ይህ ሁሉ ዓላማው ምንድን ነው? የነቢያት ትንቢት ፍጻሜ አግኝቶ መድኃኒታችን በተግባር የፈጸመው ድርጊትን በማሰብ ነው። ስለ እያንዳንዱ ነገር በአዲስ ኪዳን ስለተፈጸመው ትንቢት ተነግሯል። ስለ ሕማሙ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ ሆሳዕናም ተነግሯል። ይህም ለምሳሌ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ እነሆ ንጉሥሽ ትሑት ሆኖ በአህያና በውርንጭላይቱ ላይ ይመጣል ይላል። ስለዚህ ይህ ደረቅ አዲስ ይሉታል ሊቃውንት። እንዲሁም ልክ የሆሳዕና ዕለት እያዩ የሚናገሩ ይመስላል። ንጉሥሽ የተባለ የሰማይና ምድር ንጉሥ ኢየሱስ ክርስቶስ
ጊዜው ሲደርስ የአዳምን ልጅ ነፃ ሊያወጣ በምድር በተዋህዶ ሲገለጥ በአህያና በውርንጭላይቱ ላይ ተቀምጦ ከደብረ ዘይት ወደ ቤተ መቅደስ በመግባት የሰው ልጆችን ከሲኦል ወደ ገነት ለማሸጋገሩ ማሳያው ምልክቱ ሆኖ ሆሳዕና በአርያም እየተባለም ደግሞ የባህሪው ምስጋና በባህሪው መስኩር የሆነ አምላክ ይህ ድርጊት ምስጋና እንደሚቀርብ ቀድሞ ተነግሯል። ሌላው ቀርቶ እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በሕፃናት አንደበት ወይም ከሕፃናት አንደበት እነሆ ምስጋናን አዘጋጀህ እንደሚል መዝሙር 8 ቁጥር 2 ላይ ሕፃናትም ሆሳዕና በአርያም ወልደ ዳዊት እያሉ አመስግነዋልና አስቀድሞ በሕፃናት አንደበትም በነገረ ስጋዩ በመዋዕለ ስብከቱም ስለመመስገኑ በዚህ ዕለትም ይህ ምስጢር ስለመፈጸሙ ቀድሞ በተነገረው መሰረት የነቢያት ትንቢት ይህንን ይወክላል ማለት ነው። ድርጊቱን ስናይ በአራቱም ወንጌላውያን ተጽፏል። በማቴዎስ ወንጌል ምዕራፍ 21 ከቁጥር 4 ጀምሮ፣ የሉቃስ ወንጌል ምዕራፍ 19፣ የማርቆስ ወንጌል ምዕራፍ 11፣ የዮሐንስ ወንጌል ምዕራፍ 12። አራቱም ወንጌላት በዕለቱ በዑደት ጊዜ ይነበባሉ። እንግዲህ አራቱም ወንጌላውያን ስለ ሆሳዕና ስለምናከብረው በዓል ምስጢርና መነሻ በስፋት ጽፈውልናል። ሁሉም የሚስማሙበትና በተለያየ አንቀጽ ወይም ሀሳብ ቢገልጹትም ድርጊቱ ግን ያው ነው፣ ምስጢሩም ያው ነው። ከዚህ አንጻር ምንድነው የተፈጸመው ነው? መድኃኒታችን ኢየሱስ ክርስቶስ በማስተማር ዘመኑ በሰሜን ገሊላ፣ በመሃል ሰማርያ እና ኢየሩሳሌም እንዲሁም በደቡብ በምድረ ይሁዳ ተዘዋውሮ አስተምሯል። ቀን ቀን እያስተማረ ማታ ማታም በደብረ ዘይት በሚገኘው በኤሊዮን ዋሻ ያድር ነበር። ደቀ መዛሙርቱም ከእርሱ ጋር እየዋሉ እያደሩ ተምረዋል። እንግዲህ ይህ ብዙ ነገሮች ከተፈጸሙበት ቦታ አንዱ ደግሞ ደብረ ዘይት አካባቢ ነው። ደብረ ዘይት አካባቢ ጌቴሴማኒ አለ። ስለ ነገረ መጽሐፍ ያስተማረበት ልዩ ቦታ አለ። አቡነ ዘበሰማያትን ያስተማረበት አለ። የእመቤታችን ወላጆች ስፍራ የነበረ አጸደ ሐምል እና እንዲሁም ደግሞ ኋላ ላይ እመቤታችን ያረፈችበት ኋላም ተነስታ ያረገችበትም ብዙ ቅዱሳን መካናት አሉ። ይህ ድርጊት የተፈጸመውም በደብረ ዘይት አቅራቢያ በሆነች ደግሞ ቤተፋጌ አካባቢ ነው። በቤተፋጌ በደረሱ ጊዜ ቤተፋጌ ማለት መጀመሪያ የበለስ ቤት ማለት ነው። ለምሳሌ ደብረ ዘይት የወይራ ዛፍ የበዛበት ቦታ ለማለት ነው። ቤተፋጌ ደግሞ በለስ የበዛበት ቦታ እንደማለት ነው። በሌላ አነጋገር ቤተፋጌ ደግሞ የተመሳቀለ ጎዳና ማለትም ነው። በቤተፋጌ በተመሳቀለ አውራ ጎዳና ወይም መንታ መንገድ እንደምንለው እኛ በዚያ ቦታ ደረሱ። ደቀ መዛሙርቱንም እንዲህ አላቸው፣ ወደ መንደሩ ሂዱ። አሁን መንገድ ላይ ነው ያሉት። ወደ መንደሩ እየላካቸው ነው። ጴጥሮስና ዮሐንስን አህያና ውርንጭላ ታስረው ታገኛላችሁ፣ ፍትሕው አምጽኡ ወሊተ ፈታችሁ አምጡልኝ። ማን ነው ወዴት ነው ቢሏቸው ለጌታ ያስፈልጉታል በማለት አዘዛቸው። እነርሱም እንደታዘዙት ወደ መንደሩ ሲገቡ አህያና ከውርንጭላዋ ጋር ታስረው አገኙ፣ አመጡ። ደቀ መዛሙርቱም ሕፃናትም በዙሪያ የነበሩ ሁሉ የነቢያት ትንቢት እየተፈጸመ ነው፣ እውነት መሲሁ እርሱ ነው ብሎ መንፈስ ቅዱስም ገልጦላቸው እግዚአብሔር ባወቀ በአህያይቱ ላይ እንዳይቆረቁረው ምንጣፍ እንደ ኮርቻ ያለኛ እንደምናደርገው በአገር ቤትም እንዳይቆረቁረው አለበሷት። እንዲሁ ደግሞ እንኳን አንተ የተቀመጥክባት አህያ መሬት ሊነካት አይገባም ሲሉ ደግሞ ልብሳቸውንም በመሬት አነጠፉ፣ መጎናጸፊያቸውን። በዚህ አላበቃም። በነቢያት አስቀድመው ትንቢት የተነገረውም ደግሞ ማመስገኛና የሰላም ምልክት የሆነውንም በመግለጽ የዘንባባ ዝንጣፊ ይዘው ሆሳዕና በአርያም ለወልደ ዳዊት የዳዊት ልጅ ከአርያም ከሰማይ የመጣ መድኃኒት እነሆ አሁን አድነን በማለት አመሰገኑ። አንዳንድ ጭፍሮች መጥተው ዝም አሰኛቸው ቢሉም እነርሱ ዝም ቢሉ የቢታንያ ድንጋዮች ያመሰግናሉ ማለት ተናገረ። ቤተፋጌ፣ ቢታንያ፣ ደብረ ዘይት ቅርብ ለቅርብ ናቸው። በጠቅላላ አካባቢው ደብረ ዘይት ብንለው ቤተፋጌ ጎዳናው ነው። ቢታንያ ደግሞ እንደዚሁ አንዱ መንደር ነው። ስለዚህ በዚህ በዙሪያ ያሉ እንኳን ድንጋዮች ያመሰግናሉ በማለት አመስግነዋልም። እናም ፍጥረታት ሳይቀር እግዚአብሔርን የባህሪ ክብሩን የገለጡበት፣ ሕፃናትም በሕፃናት አንደበት ተመሰገነ የሚለውም የነቢያት ትንቢት ፍጻሜ ያገኘበት በዚህ አይነት በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ወደሚገኘው ወደ ቤተ መቅደስ በምስጋና ገባ ማለት ነው። እንግዲህ በድሮ አሰፋፈር ወይም በሊቃውንቱ 16 ምዕራፍ ይሉታል። የኪሎ ሜትርን አሰፋፈር በምዕራፍ ይገልጡታል። በመሃል ላይ
የኤሎን ሸለቆ የመሳሰል አንድ የሚባል አለ። ከሄደበት ቦታ ማለት ነው። ልክ ከከፍታ ቦታ ከደብረ ዘይት ዝቅ ወዳለው ቦታ በመሄድ ሸለቆን በመሻገር ከፍ ብሎ ደግሞ በሚገኘው ወደ ቤተ መቅደሱ ገባ። ከፊሉን በአህያይቱ ከፊሉን በውርንጭላው ላይ ተቀምጠው ይላሉ። አንዳንድ ሊቃውንት ደግሞ ወይም ደግሞ በአንድምታው ደግሞ በአንድነት ተቀመጠባቸው ይላሉ። በታምራትም እርሱ ፈጣሪ ሁሉ ማድረግ የሚችል ነውና 16 ምዕራፍ እያመሰገኑት ምስጋና የሚገባ አምላክ ሆሳዕና በአርያም እያሉ ወደ ቤተ መቅደስ ገባ የሚለው እንረዳለን። እንግዲህ ይህ ሁሉ ድርጊት ግን ያው መጽሐፍ ቅዱስ ሰምና ወርቅ ነውና ምስጢር አለው። እንደው ምስጢሩን በዕለቱ ተገኝተን በሊቃውንቱ የበለጠ ብንሰማው ለምዕመናን እመክራለሁ። እኔ እንደው የአቅሜን ያህል ነው የምጠቁመው። ለምሳሌ የፈታችሁ አምጡልኝ ማለቱ ስልጣነ ክህነትን ያሳያል። በምድር የፈታችሁት በሰማይ የተፈታ ነው። ማቴዎስ 18 ቁጥር 18 የአዳምን ልጅ የሰውን ልጅ ከኃጢአት መሳሪያ ፍቱ፣ እግዚአብሔር ይቅር ይበል፣ እግዚአብሔር ይፍታ በሉ፣ ይቅር ያላችሁት ሁሉ ይቀርለታል እንዳለ። ስለዚህ ጴጥሮስና ዮሐንስ ሲላኩ ሐዋርያትን ካህናቱን ይወክላሉ። በምድር ላይ ሁሩ ወመሃሩ ብሎ ሐዋርያትን መላኩ፣ ካህናትን መላኩ። ይህም ደግሞ ከኃጢአት መሳሪያ የተፈታችሁ ነፃ የወጣችሁ ሁኑ ብለው እንዲፈቱ ስልጣን እንደሰጣቸው ማሳያ ነው። አህያዋና ውርንጭላዋንም ሊቃውንት በትርጓሜ ያስቀምጣሉ። አህያዋ የኦሪት ውርንጭላይቱ ደግሞ የወንጌል ምሳሌ ያደርጓታል። አህያዋ ያው እናት ነቻ፣ ውርንጭላዋ ደግሞ ልጅ ነች። ወንጌል የተገኘችው መነሻዋ ከኦሪት ነው በሚል ነው። በኦሪት እንዴት እንደተጻፈ ሰምታቸዋል እያለ ነበር ስለ አዲስ ኪዳን የሚነግረን መድኃኒታችን ኢየሱስ ክርስቶስ። ከዚህ አንጻር አህያይቱን በኦሪት ውርንጭላዋን ደግሞ በወንጌል እየመሰሉ ይነግሩናል። ሌላው አህያ መባሉ ወይም ደግሞ የአዳም ምሳሌ ነው። ታስሮ ነበር። አዳም በሲኦል ባርነት በዲያብሎስ ቁራኝነት አዳምና ልጆቹ ታስረው ነበር። አዳምና ልጆቹ የሚፈቱበት ዘመን ደረሰ። ያቺ መንደሩ እንደ ሲኦል በአምሳለ ሲኦል አዳምና ልጆቹ የታሰሩበት ነው። ስለዚህ ፈታችሁ አምጡልኝ አለ። የሰው ልጅ አዳም ልጅ የሚፈታበት ጊዜ ደረሰ። ጸጋ እግዚአብሔር የራቀው ነበር። አሁን ግን አህያይና ውርንጭላይቱ ታስረው ነበረ፣ ርቀው ነበረ፣ ጥግ ይዘው ነበር። አሁን ግን መጥተው በአደባባይ ተቀመጠባቸው። እንደዚሁም በአዳም ልጅ ላይ በሰው ልጅ ላይ አድሬ በስጋው ደሙም ተዋህጄ በጸጋ ተዋህጄ ከእናንተ ጋር ልኖር መጣው ሲልም እንደተቀመጠባቸው ሁሉ በሰው ልጆችም እናንተ ማደሪያው እንደሆናችሁ አታውቁምን እንዳለው አንደኛ ቆሮንቶስ ምዕራፍ 6 ላይ ላድርባችሁ በስጋው ደሙ ላከብራችሁ በእናንተ ነግሼ እናንተም በእኔ መንግስት ከብራችሁ እንድትኖሩ መጣው ብሎ መፈታትን ነፃ መውጣትን እርሱ አክብረን የእርሱ ጸጋ አክብሮን ለክብር እንድንበቃ መቅረቡን የሚያሳይ ነው። ሌላው አህያይቱና ውርንጭላይቱ የተናቀ ሞቱ። አይሁድ በናቁት ሞቱ የሰው ልጆችን ከሞት ወደ ሕይወት የማሸጋገሩ ምክንያቱም ሸክም በማሸከም እንደዛም የሰው ልጅ የምታገለግልን ከእንስሳ ልዩ የሆነችን አህያን የመናቅ የማግለል አንዳንዴም አገልግሎቷ ሲያበቃ እንዲሁም የመጣል ነገር ሁሉ ይታያል በእነሱም ባህል። ስለዚህ አሁን ግን እነሱ በናቁት እርሱ ግን አክብሯት ተቀምጦባቸው ታየ። አሁንም አይሁድ በናቁት ሞቱ፣ ቸል ባሉት በግብዝነት በተመጻደቁበት እርሱ ግን እነርሱን ጨምሮ የሰው ልጆች የሚድኑበትን ነገረ ድነት ፈጸመ። ሌላው በአህያ ላይ ተቀምጦ መታየት ቀድሞ የሰላም ምልክት ነበር። ጦር ሲመጣ እንደ በቅሎ ባለ እንደ ፈረስ ባለ ይቀመጡና ሲታዩ ጦር ሊመጣ ነው፣ ጸብ ሊመጣ ነው የሚል ነቢያት ማለት ነው የቀድሞ መሳፍንት ነቢያት ምልክት ያሳዩ ነበር። በአህያ ላይ ተቀምጠው ሲታይ ግን የሰላም ምልክት ነው። አሁንም ንጉሠ ሰላም ኢየሱስ ክርስቶስ ለዓለም ሰላምን፣ ፍቅርን፣ አንድነትን ልሰጥ፣ ሕዝብና አሕዛብን አንድ ላደርግ፣ መላእክትና የሰው ልጆችን ላስታርቅ፣ ሰላም ልሰጥ፣ ከራሱ ጋር ሊያስታርቀን እንደመጣ ለማሳየት የሰላም ምልክት መሆኑን የሚያሳይ ነው። ሌላው አህያ እንግዲህ ሮጣ አታመልጥም፣ የፈለገ አያጣትም። እንደዚሁም ሁሉ የፈለገ የወደደ ያገኘኛል ነው። ለፈለገኝ ለወደደ ለቀረበ ሁሉ የምገኝ ነኝ ሲል ሮጣ ባታመልጠው በማታመልጠው ለውድድርና ለፍጥነት በማትመረጠው እንደ ዋጣናት ፈጠነችብን፣ ሮጠችብን፣ ጋልባ ሩቅ ሄደችብን አትባልም አህያ። አሁንም የፈለገ ሁሉ ያሻኝ ሁሉ ያገኘኛል፣ ለሚሹኝ ሁሉ ቅርብ ነኝ ሲልም እንዲህ ባለው ሁሉ ምሳሌ አህያን መረጠ።
እንዲሁም ወደ ቤተ መቅደስ በእነርሱ ላይ የሆነ መግባቱ ደግሞ ቤተ መቅደስ የገነት ምሳሌ ነው። የአዳምን ልጅ ከሞት ወደ ቤት አሸጋግሬ ወደ ገነት ላሸጋግረው ነው። በአህያይቱና በውርንጭላይቱ የተቀመጠ በእናንተ ላይ አድሬ እናንተም ከብራችሁ እንድትኖሩ ወደ ገነት ላሻግራችሁ መጣሁ ብሎ የሰው ልጆችንም ምሳሌ ሲያደርግ ነው። አልብሰዋታል እና ማልበሳቸው የምትቆረቁር ሕግ አልሰጠህንም፣ የምትለሰለስ የሚመች ሕግ ሰጠህን እንጂ ሲሉ ነው። እንዲሁም ደግሞ ከበዓት ያበሳነ በደልን የምትሸፍን አህያይቱ እንዳትቆረቁረው አልብሰዋታል። እንደዚህ ሁሉ አንተም የእኛን በደል የሸፈንክነ። ምክንያቱም ታስሮ የከረመች ስትጭን የከረመች አህያ ወይ ቁስል ይኖራታል ወይ ደግሞ አልጸዳች ይሆናል፣ ሸክም ስትሸከም ኖራለች። ስለዚህም ያንን በሰው በመመሰል ከበዓት ያበሳነ ቁስላችንን የሸፈንክልን አንተነ፣ በደላችንን የምትሸፍንልን አንተነ፣ ጸጋን ያለበስከን አንተነ ሲሉ አልብሰዋታል። ሌላው እንኳን አንተ የተቀመጥክባት አህያ መሬት ሊነካት አይገባም ሲሉ የሰማይና ምድር ንጉሥ ነህ፣ ሰማይ ዙፋኔ ምድር የእግሬ መረገጫ ሲሉ አክብሮታቸውን ሊገልጡ የአዳም ልጅም ደግሞ ለዚህ ክብር በቃ የተለየ ጭነት ሲጫንበት የነበረው እንስሳ ታስሮ የነበረው እንስሳ አሁን ግን የሰማይና ምድር ፈጣሪዋ ነገሰባት፣ ንጉሱ ተቀመጠባት። ንጉስነት የባህሪ ገንዘቡ የሆነ ተቀመጠባት። ስለዚህ የሰው ልጅም ነገሰ፣ ከበረ፣ የንጉሱ ማደሪያ ሆነ። ስለዚህ ክብር ይገባዋል፣ የሰው ልጅም ከብሯል በማለት እንደ ድሮ ምትናቅ፣ ምትገረፍ፣ ምትጣል አይደለችም። እንደ ዲያብሎስ እንደ ቁራኝነቱ ዘመን በዲያብሎስ ሚጣል ሚታሰር አይደለም የአዳም ልጅ። ከዚህ በኋላ ነገሰ፣ ከበረ ሲሉ የሰው ልጅንም መክበር ለማሳየት አህያ እንኳን የምትረግጠው መሬት በምንጣፍ ላይ በመጎናጸፊያቸው ላይ እንዲሆን ክብር ሰጡ። ሌላው የዘንባባ ዝንጣፊ ይዘው አመሰገኑ ይላል። እንግዲህ ዘንባባ በብዙ መልኩ ሊተረጎም ይችላል። በመጠኑ ለመጠቆም ያህል ያው ዘንባባ መልካም ፍሬ አለው ነው። መልካም ፍሬ በሃይማኖት ምግባር ፍሬ ልትሰጠን ተገለጥክልን። ዘንባባ የማመስገኛ ምልክት ነው። የሰላም የስምምነት ምልክት ነው። ሰላምን ስምምነትን ከራስ ጋር ልታስታርቀን ተገለጥክልን ሲሉ፣ ሌላው ዘንባባ በተፈጥሮ ይለበለባል እንጂ እሳት አያቃጥለውም። ስለዚህም ባህሪ አይመረመርም። ባህሪ መለኮት የማይመረመር ነው። ዘንባባ እንደማይቀጥሉ በማይመረመር ባህሪ መለኮት እንዲሁም በምስጢረ ተዋህዶ ልታድነን መጣ ሲል ነው። ዘንባባ እንዲሁ ደግሞ እሾሃማ ነው። ዘንባባ በስርዓት በክብር ካልያዙት ደግሞ እንዲሁ ይወጋል። ቃልህም ወንጌልም በክብር ካልያዝ ነው የምንሰናከልበት ነው የሚሆነው እንደ አይሁድ። በክብር ከያዝነው ደግሞ ኃይል ነው የሚሆነን። ሌላው ዘንባባ እንደ እሾህና እንደ ጦር ያለ ነው። እንደዚህም ኃይለ መዊ ሰጠህን፣ የማሸነፍ ኃይል፣ ዲያብሎስን የምንወጋበት ኃይል ሰጠህን ሲሉ ከዘንባባ ቅርጽና ሁኔታዎች አንጻር ሁሉ ሊቃውንት እያመሰጠሩ ይገልጻሉ። የዚህ ሁሉ ዋና ማሰሪያው ግን የሰላም የፍቅር የአንድነት ፍሬው መልካምና ያማረ መሆኑ በጋንም ክረምትንም ተቋቁሞ የሚኖር እንደሆነ ሁሉ ክርስቲያንም መከራንም የተለያየ ሕይወትንም መልካም ነገርንም ተቋቁሞ በጸጋ መኖር እንዲችል ምሳሌ አድርገህ ሰጠህን። ለምልሞ እንደሚኖር ሁሉ የለመለመ ሕይወት በአንተ ቃል የለመለመ ሕይወት ይዘን እንድንኖር አደረግከን ወይም ልታደርገን ተገለጥክ ሲሉ የሚያሳይ ነው። 10ን በአህያይቱ 6ቱን በውርንጭላይቱ ይላሉ። ከዛም ቤተ መቅደሱን 3 ጊዜ እንደዞረ ይናገራሉ። ይህም ያሳየው 10ሩ ምዕራፍ በአንድ ወገን በአህያይቱ መጓዙ የኦሪቱ ምሳሌ ነው፣ የ10ቱ ትእዛዛት ምሳሌ ነው። 6ቱን ደግሞ በውርንጭላይቱ ላይ ተጉዞ 3 ጊዜ ዞረ ማለታቸው ከውደቱ ጭምር 6ቱ ቃላት ወንጌል 10ሩ ትእዛዛትንም የሰጠህን አንተ ነህ፣ 6ቱ ቃላት ወንጌልም የሰጠህን አንተ ነህ። በቤተ መቅደስ 3 ጊዜ መዞሩ በአንድነት በሶስትነት የምትመሰገን፣ እንዲሁ ደግሞ አንድነት ሶስትነትን አምነን 10ቱ ትእዛዛትንም ጠብቀን 6ቱ ቃላትን ወንጌልን ጠብቀን በቤተ መቅደስ በሰማያዊት ቤተ መቅደስ እንድንኖር የፈቀድክ የምታደርግ አንተ ነህ። ወደ ቤተ መቅደስ እንደገባ ሁሉ ወደ ልባችን መቅደስም እንድትገባ የፈቀድክ ያከበርከን አንተ ነህ ሲሉ ይህን ሁሉ ምስጢርና እንደ ወርቅ ያለ ምስጢር በመገንዘብ ይከበራል ማለት ነው። እንደው ምናልባት ሆሳና ሲነሳ በብዙሃኑ በምዕመናን ዘንድ የሚታሰበው ይፍቱኝ፣ አንዳንዴ የሆሳና ቀንም ይፍቱኝም ይባላል እና
ምናልባት ይፍቱኝ የተባለበት ምክንያት ምንድን ነው? ከዚህ ካሉት ከ365ቱ ቀን ወይም ከ366ቱ ቀን ተመርጦ የሆሳዕና ቀን ይፍቱኝ ይባላል እና ለምንድን ነው የሚባለው? በጣም ጥሩ። ከሚከበርበት ስርዓት አንዱ በዕለቱ የሚፈጸመው ከዚህ ጊዜ ጀምሮ ነው ግብረ ሕማማትም አገልግሎቱን የሚጀምረው እና በአውደ ምሕረት ከቅዳሴ በኋላ ጸሎተ ፍትሐት ተደርጎ እግዚእ ሕያዋን የተባለው ጸሎት ተደርሶ ፍትሐት ተፈቶ ሁሉም መሐራ እግዚኦ ተብሎ ሁሉንም የክርስቶሳውያን የክርስቶስ ተከታዮችን ነፍስ ሁሉ ማር ይቅር በል፣ በዚህ ጊዜ የሚሞቱ ምዕመናን ቢኖሩም ፍትሐት ሆኖ ይቆጠርላቸው ተብሎ ጸሎተ ፍትሐቱ በአውደ ምሕረት ተደርጎ በመጨረሻም ሠርዓተ ሕዝብ ላይ እግዚአብሔር ይፍታ ብለው ስለሚባርኩን በአብይ ጾም ስንባረክ እግዚአብሔር ይፍታ ስንባል ሰንብተን የዛ ሁሉ ማሳረጊያው ማብቂያው ከዚያ በኋላ እስከ ትንሣኤ ሌሊት መስቀል መሳለምና እግዚአብሔር ይፍታ ስለሌለ የስቅለት ማታ ቢኖርም መሳለም የለም። ቅዳሜም ጠዋት እንደዛው መስቀል የተሳለምን እግዚአብሔር ይፍታ የሚባለው በዋናነት የሚታወጀው ከመስቀል ቡራኬ ጋር የትንሣኤ ሌሊት ነው። ስለዚህ እስከዚያን ዕለት የሚሞቱ ጸሎተ ፍትሐት የተደረገላቸውና እግዚአብሔር ይፍታ ተብለን ብንሞት እንኳን ፍትሐት እንደተፈታን ተደርጎ ታምኖ በሕማማት ቀብሩ ስለሚከናወን የሚያርፉ ቢኖሩ የአጠቃላይ ፍትሐት የሁሉም መፈታት የክርስቶሳውያን ሁሉም እችን ነፍስ ማር ተብሎ የሚጸለይበት በመሆኑ የይፍቱኝ ዕለት የሚሏታል ማለት ነው። ከሰርክ ሆሳዕና ጀምሮ እግዚአብሔር ይፍታ ስለሌለ ሰርክ ብቻ አይደለም። እንደ ሰዓት ካየነው 5 ሰዓት 6 ሰዓት አካባቢ ስርዓቱ ቢያበቃ ቢያረፍድ እንኳን ከዛ በኋላ የሕማማቱ ዋዜማ ነው። እግዚአብሔር ይፍታ የለም። በቃ በአውደ ምሕረት ተፈጽሟል። ስርዓቱ ሁሉ እኩል ተከናውኗል። ስለዚህ ነው ፍትሐት የሚያበቃበት። በሕማማት ፍትሐት ስለሌለ የሞቱ ሁሉ እንደተፈቱ ተቆጥሮ ታምኖ ቀብር ብቻ የሚፈጸምበት ስለሆነ የይፍቱኝ ልዩ ዕለት ትባላለች ነው። አከባበሩ ከዚሁ ጋር አያይዘን በማህሌት ነው። ከቅዳሜ ምሽት ጀምሮ ለሆሳዕና የተዘጋጀው ስርዓተ ማህሌት ስብሐተ እግዚአብሔር በሊቃውንቱ ሲደረስ ይታደራል ማለት ነው። ሌላው በዑደት ነው። ዑደት ስንል መዞር ማለት ነው። አራቱም ወንጌላት በአራቱ ማዕዘናት 4 ምስባክ ተሰብኮ አራቱም ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስለ ሆሳዕና እየተነበበ አቡን እየተመራ እንደየማዕዘናቱ የሚባለው ስብሐተ እግዚአብሔር እየተዜመ በዑደት ይከናወናል። ብዙ ጊዜ በጠዋት የሚመጡ ሰዎች ዑደቱን ቀን ላይ በአውደ ምሕረት አንዳንድ አድባራት፣ ካቴድራሎች፣ ገዳሞች ሲያደርጉ ይታይ ይሆናል። ዋናው ስርዓት ግን ሌሊት ነው። ከማህሌቱና ከሌሊቱ ስርዓት ጋር ተያይዞ ከኪዳን በፊት ዑደቱ ይከናወናል። ከዛ አያይዘው ነው ቅዳሴ የሚገባው ለማለት ነው፣ የሆሳዕና ቅዳሴ። ከዚህ አንጻር በሌሊት የተለመደውና የቤተ መቅደሱ ክብ ከሆነ እየዞሩ 4 ማዕዘን ካቴድራል ቅርጽ የሆኑ ቤተክርስቲያን ደግሞ አቅጣጫውን እያመላከቱ በዚያው ላይ ዑደት እየፈጸሙ ባለው ቦታ ላይ አምደ ወርቁ ላይ ዑደት ይፈጸማል። ይሄም ዑደተ ሆሳዕና የሚለውን በሆሳዕና ጊዜ ከደብረ ዘይት ወደ ቤተ መቅደስ መሄዱንና ቅድም እንዳልነው ቤተ መቅደሱንም መዞሩን ማስከበሩን ማክበሩን ሆሳዕና በአርያም እያሉም በዑደቱ ጊዜም እያመሰገኑ አክብረዋልና ያንን መታሰቢያ ወንጌላቱ የተነበቡ መስባክ የተሰበከ ዜማው የተዜመ ዑደት ይከናወናል። ሌላው ያው በቅዳሴ ነው። የቅዳሴ አገባቡም ለየት ያለ ስርዓት ነው። በሰሜን በር ልኡካኑ ከቤተልሔም መጥተው ከገቡ በኋላ የነቢያት ትንቢት፣ የኦሪቱ ምሳሌ፣ መጋረጃው የአዲስ ኪዳን ምስጢር ስለመገለጡ ምስጢር ያሳይ ዘንድ አርው ኆኃተ መኳንንት እያለ ቀዳሹ ጽዋ ይዞ ያዜማል። መኑ ውእቱ የክብር መንግስት የሰማይና የምድር ንጉሥ እርሱ ማን ነው የሚለው ነቢያት አስቀድመው የተናገሩት ቄሱ ከውስጥ ዜማ ያዜማል። መኳንንት ደጃቸውን ክፈቱ፣ ደጁ ይከፈት የሚለው ነቢያት የተመኙትን የነቢያት ምሳሌ ሆኖ ዲያቆን ያዜማል። የነቢያት ፍጻሜ ስለመፈጸሙ ሆሳዕና በአርያም እያለ አምላክ መድኃኔዓለም ኢየሱስ ክርስቶስ ስለመመስገኑ ዘመነ ኦሪት አልፎ ዘመነ አዲስ ስለመተካቱ ሆሳዕና ለቀራንዮ ካሳ ለመፈጸሙ ቤዛነት ለመፈጸሙ በዋዜማ የተፈጸመ ድርጊት ነውና ወደ ቤተ መቅደስ መግባት ሁሉ ወደ ገነት ሊያስገባን ማሳያ ማስረጃ ምልክት ነውና የዛ ምስጢር ማሳያ የሆነው መጋረጃ ተከፍቶ ቀዳሾቹ የውስጡን ዑደት አከናውነው የተለመደው ስርዓተ ቅዳሴ ይቀደሳል ማለት ነው።
ሌላው በዝማሬና በትምህርት ይከበራል። ሕፃናትም እየዘመሩ ሊቃውንተ ቤተክርስቲያንም በሌሊት ካደሩት ዝማሬ በአውደ ምሕረትና በተለያየ መልኩም እየዘመሩ ሰሮተ ሕዝብ ፍትሐቱ እስከሚከናወን ድረስ የቸብቸቦ ምስጋናም እየተዘመረ ይቆያል ማለት ነው። በመጨረሻ ግን እግዚአብሔር ለሙታን የሚጸለየው ጸሎት ቤተክርስቲያን ያዘጋጀችው በፍትሐት ጊዜ የሚጸለየው ጸሎት ያ ጸሎት በንባብም ጊዜ ካለ በዜማም እየተዜመ ምዕመናንም ደግሞ ወይም ከተሰጦ የሚቀበሉም ይህችን ነፍስ ማራት የክርስቶሳውያን ነፍስ ማርልን እያሉ ከዚያም እግዚኦ መሐረነ ክርስቶስ ተብሎ የተለመደው ስርዓተ ጸሎት ተከናውኖ ኑዛዜ ተደርጎ እግዚአብሔር ይፍታ ይባላል። ስለዚህ በዚህ መልኩ አከባበሩ ይውላል። ያ የተባረከው ዘንባባንም ደግሞ ግንባራችን ላይ ያሰርን እጃችን ላይ ያሰርን የተባረከውን ሆሳዕና በአርያም እያልን እግዚአብሔርን ሊቃውንቱ ሲያመሰግኑ ያደሩበትን እናመሰግንበታለን ማለት ነው። በዚህ አጋጣሚ በእጃችን የምናስረው በግንባራችን የምናስረው በተለምዶ ቀለበትም ምንም ይሰራል። እርሱ የተለየ ምስጢር ኖሮት አይደለም። ዋናው የማመናችን በረከት የማግኘታችን መገለጫ ግን ዘንባባውን ካህናት የባረኩትን ቤታችን ይዘን እንገባለን። ይህ ግን አንዳንድ ጊዜ ለንግድ ሲውል እናያለን። አንዳንዶቹም ከገበያ ገዝተው ሲያስሩ እናያለን። ማሰር ያለብን መጀመሪያ ቤተክርስቲያን ተገኝተን ነው። ከዚያም በቤተክርስቲያን የተባረከውን ነው እንጂ በውጪ ነጋዴ የሸጠውን ዘንባባ አይደለም። እሱ እንደ ጌጥ መጠቀም ይቻል ይሆናል፣ ግን እሱ ልማድ እንጂ ዋናው ሃይማኖታዊ ተግባር በቤተክርስቲያን ተገኝቶ በነፃ የሚታደለውን አስቀድሞ ምዕመናን ያመጣሉ። በነገራችን ላይ በየቤተክርስቲያናቱ ከዋዜማው ጀምሮ ዘንባባ የሚያመጡ ምዕመናን ናቸው። በዚህ አጋጣሚ ማስታወስ ይገባናል። ሁሉም ቤተክርስቲያናት በግቢያቸው ዘንባባ አያፈሩም። ቢያፈሩም ደግሞ ሁሉን እንዲቆርጡ አይበረታታም። ስለዚህ በተቻለ መጠን ከአቅራቢም ይሁን በተለያየ መንገድ ዘንባባው ይመጣል። እንደ ንዋያተ ቅድሳት ነው። ንዋያተ ቅድሳት ውጭ ሀገርም ይሰራ መርካቶ የሚሰራ ሲገባ ይባረካል። አሁንም ዘንባባውን ቤተክርስቲያን ማስረከብ፣ ከማታ ጀምሮ ቤተክርስቲያን ያድራል። ሌሊት ዑደቱ ላይ ይያዛል። ካህናቱም ያደርሱ ስርዓተ ጸሎት ሁሉ ይባርከዋል። በመጨረሻም በአውደ ምሕረት ተባርኮ ለካህናት ለምዕመናን ይታደላል። እርሱም የሰላም የፍቅር የአንድነት ሆሳዕና በአርያም በአርያም ያለ መድኃኒትነት የባህሪ ገንዘብ የሆነ አምላካችን እርሱን የማመስገናችን እርሱን የማምለካችን ምልክት አድርገን የተባረከውን ለልጆቻችንም ለእኛም እያሰርን ቤታችን ይዘን እንገባለን። በዚህ በጎ ልማድ ልንበረታ ይገባል እንጂ የሽያጭ ቀጠና የተሸጠውን እያሰሩ በየመንገዱ የሚሸጠውን አይደለም እና ድንገት የነጋዴዎችን ስራ እንዳልቀማ ይቅርታ ጠይቃለሁ። ግን ቤተክርስቲያንን የንግድ ቤት አታርጉ የሚለው አንዱ ይሄ ነው። ጠበልና መንፈሳዊ በረከት የምናገኝባቸው ነገሮች ምዕመናን አምጥተውት ቄጤማውም እንደዛው ለቄጤማ በዓል ካህናት ባርከው የሚሰጡን ነው እንጂ አንድ ዘለላ ዘንባባ 100 ብር ግዙ 50 ብር ግዙ ተብሎ አይደለም። ለበረከት ነው የሚከናወነው። ቤተክርስቲያንም ሸጣት አቅም አትሸጥም። የቤተክርስቲያን አካላትም ይህንን አያደርጉም። ስለዚህ ንግድ ስርዓት አለው፣ ቦታ አለው፣ ሁኔታ አለው። እንደው ከይቅርታ ጋር መንፈሳዊውን ጸጋ ግን ካህናት የባረኩት ነው ተብሎ ግን ሊሸጥ አይገባውም። በነፃ ምዕመናን እንዳመጡት ሁሉ ካህናትን ባርከው በነፃ ነው የሚሰጡት። ነገ ደግሞ ለህንፃ ገቢ ማሰባሰቢያ ለምናምን መስሪያ ዘንባባ ግዙ ተብሎ ውስጥም ሽያጭ እንዳንጀምር አርቆ ማጠር ያስፈልጋል። ይህ የነፃ ጉዳይ ነው። አንዳንድ ዘለላም ቢሆን ቁራጭም ይሁን ያገኘናትን እየሳምናት ያሰርናት ይዘን መሄድ ነው። በረከቱ ነው። ይህንንም ለማሳሰብ ነው። እንግዲህ የተወደዳችሁ የመንክር ሚዲያ ተመልካቾች ከመጋቢ አላፍ ቀሲስ ፋሲል ታደሰ ሆሳዕናን በተመለከተ ሰፊ ማብራሪያና ትምህርት አግኝተናል። በተለይም ሆሳዕና ሀሳቡ ወይንም ትርጉሙ ምንድነው? እንዲሁም በሆሳዕና ቀን የሚፈጸሙ መንፈሳዊ ድርጊቶች ክንውኖችስ ምንድናቸው? ዘንባባ ሚስጥሩ ምንድነው? ከመጽሐፍ ቅዱስ ዓላማው ጋር አያይዘው ከየት እና እንዴት እንደመጣ እንዲሁም ደግሞ በሆሳዕና ቀን በተለይ ደግሞ እንደሚታወቀው በብዙሃኑ ኦርቶዶክሳውያን ዘንድ ይፍቱኝ እንደሆነና ብዙሃኑም በዛን ቀን ይገኛል። እሳቸውም እንደተናገሩት ከሆሳዕና በኋላ ባሉት ቀናት ይፍቱኝ ስለሌለ ከዛ በኋላ ሰዎች ቢሞቱ የመጨረሻው ወይንም ደግሞ ያን ቀን የሚደረገው የይፍቱኝ የፍታት ስርዓት ልክ በማንኛውም ቀን ስንሞት ፍታት እንደሚደረገው ያን ሊተካ እንደሚችል ነው ማብራሪያ ሰጥተውት። እንዲሁም ደግሞ ከብዙ
እንስሳት መካከል አህያን ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን አህያን መረጠ? የመረጠበት ምክንያት ጌታችን በተዋረዱት ዝቅ ዝቅ ባሉት ወይንም ደግሞ ሰዎች በማይፈልጓቸው ሰዎች ላይም ሆነ እንስሳት ላይ ልዩ ታምራቱን ማድረግ እንደሚችል ሰፊ ማብራሪያና ትምህርት ሰጥተውናል። በተለይም ደግሞ በዚህ በሆሳዕና ቀን ኦርቶዶክሳውያን በዚህን ቀን ሁሉም ትንሹም ትልቁም በቤተክርስቲያን ተገኝቶ ከቅዳሴው ከሌሊቱ ከሰዓታቱም ከአገልግሎቱ ጀምሮ ተገኝተው የጠዋቱን ስርዓት የሌሊቱንም እንዲሳተፉ አጽንኦት ሰጥተውበታልና ልዩ ትምህርትና እውቀት አግኝተንበታል። እናንተ እንዳገኛችሁበት እናንተ እንደተማራችሁበት ደግሞ ሌሎችም እንዲማሩበት ለሌሎቹ ሼር በማድረግ አካፍሉ፣ ሌሎቹንም ጋብዙ። በተለይ ደግሞ ከዚህ ከዛሬ እንግዲህ ከሰማችሁት በኋላ ከነገና ከነገ ወዲያ ጀምሮ ደግሞ ሕማማት ይገባል። ሕማማቱን በተመለከተም እንደዚሁ ትምህርት ይሰጡናል። ሰኞ ዕለት፣ ማክሰኞ ዕለት፣ ሮብ ዕለት፣ ሐሙስ፣ አርብ እስከ ቅዳሜ ባሉት ቀናት ውስጥ ትርጉማቸው በዕለቱ የተፈጸሙ መጽሐፍ ቅዱሳዊ አስተምሮታቸው ምንድን ነው? በዛን ቀንስ ምን ይደረጋል? ምን ይፈጸማል? ከኛ ከኦርቶዶክሳውያንስ ምን ይጠበቃል? እንደ አገልግሎትስ ምን አይነት አገልግሎት አለ? የሚሉትን ሰፊ ማብራሪያዎች ይተላለፋሉ። ከወዲሁ እንድትጠብቁም መልእክታችን ነው። አብራችሁን ስለቆያችሁም ከልብ እናመሰግናለን። ወደፊትም ትዳርን ከዚህ ፊት የጀመርናቸውን ትዳርና ጋብቻ ሕይወትን በተመለከቱም እንቀጥላለን ማለት ነው። ከመጋቢ አለፍ ጋር አብራችሁን ስለቆያችሁ ከልብ እናመሰግናለን። ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። እንግዲህ በሰሙነ ሕማማት የበለጠ ትኩረት መስጠት የሚገባን ምንድን ነው? የቁራ መልእክተኛ ተልኮ መልእክት ማያመጣ ሰው የቁራ መልእክተኛ ይባላል። በኖህ ዘመን ቁራው መልስ ስላላመጣ ነው። የማይፈቀደው አንደኛ ፍትሐት ወይም ኑዛዜ የለም። ይህንንም የሚያዘን ቅድም እንዳልነው በመጽሐፈ ግብረ ሕማማት ላይ አባቶቻችን ትእዛዝ ነው። ስለዚህ በዚህ አጋጣሚ ክህነትም እየቆረቡ ነው፣ መዘመርም እየቆረቡ ነው፣ መስበክም እየቆረቡ ነው። የአገልግሎት መነሻውን መድረሻውን ቅዱስ ሥጋው ክቡር ደሙ ነው። መልካም። በሰሙነ ሕማማት የሚፈቀድ ነገርና የማይፈቀደውን ትንሽ በመዳሰስ ለማብቃት ለሞክር። በተግባር የሚተረጎምባት ልዩ ቦታ ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ጌታችን እግር አጠበ ብለን ብቻ በአዳራሽ በድንኳን እንደ ሌሎቹ ተጫዋጮኸን የምንሰነባበት አይደለንም። ፀሐይ ጨለመ፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ለሁለት ተሰነጠቀ። ይህ ሁሉ በሰማይንም በምድርም ተአምራት ተፈጸመ። ከዛ በኋላ ደግሞ ምዕመናን በየቤታቸው ጉልባን ይቀምሳሉ። ያ ጉልባን ከግብፅ ባርነት ሲወጡ እስራኤላውያን በእጃቸው የነበረው እንደ ንፍሮ አሁን እንደምንቀቅለው ጉልባን ያለ ነበርና እዚያም ክብርና ቦታ መስጠት አለብን። ጥብጣቢው አልቋል ብለን መሄድ የለብንም። በተቻለ መጠን ታማሚና የተለየ ችግር የገጠማቸው ካልሆነ በቀር በነገራችን ላይ ምህላውን መሳተፍ ይገባል። በዕለተ ስቅለት ጠንከር ያሉ ለምሳሌ በሰሙነ ሕማማት ሩካቤ ቢፈጽሙ በዚህ ጊዜ ኑዛዜ አይደለም፣ ለብቻው ቀኖና የሚያሰጥ ነው። በሰሙነ ሕማማት በፍጹም ሩካቤ ይፈጸም። መኝታ ርቀው ነገረ ክርስቶስን ነገረ ሕማሙን እያሰቡ የሚሰነብቱበት ነው። ስዑር ነው። አንዳንዶች ቅዳሜ ሹር ይላሉ እና ሹር ደግሞ ሌላ ነገር እና ቅዳሜ ሹር አይደለም፣ ስዑር ነው። የግዕዝ ቃል ነው። ሰዓረ ሻረ